እንደተለመደው በዛሬ ፕሮግራማችንም የጥያቄና መልስ ፕሮግራማችን ዛሬም ይቀጥላል። በርከት ያሉ ተሳትፎችን እያደረሳችሁ ነው። የዛሬውም ጥያቄያችን እናንተ እንድትሳተፉበት ይዘን ቀርበናል። በኋላ ላይ በሰዓቱ ወደ እናንተ እናደርሰዋለን። ዛሬ 3 ርዕሰ ጉዳዮችን በዝውውር ፕሮግራማችን ላይ የምናነሳ ነው የሚሆነው። የመጀመሪያው ከማንቸስተር ዩናይትድ እና ከቪክተር ዮከርሽ ጋር የተያዘ ጉዳይ ነው። በጣም ውስብስብ ነገር ውስጥና ሰጣ ገባ ውስጥ ጭምር ተጫዋቹና ክለቡ እየገቡ እንደሆነ የሚያሳዩ መረጃዎች ወጥተዋል። በኋላ ላይ በስፋት እናነሳዋለን። ሌላኛው ርዕሰ ጉዳያችን የምናደርገውና የአርሰናልና የክንፍ መስመር ተጫዋቾችን እንግዲህ ቁርኝት ነው። አርሰናሎች የተለያዩ የክንፍ መስመር ተጫዋቾችን ለማስፈረም እየሞከሩ ነው። እነሱን ጉዳዮችም እንመለከታለን። እንግዲህ ሞርጋን ሮጀርስን ጭምር እንዳነጋገሩት ሰምተናል። በስፋት እናነሳዋለን። ሶስተኛው ርዕሳችን የሚሆነው ደግሞ ማንቸስተር ሲቲ እና እንግዲህ አስቸኳይ ዝውውሮችን እያደረገ ይገኛል። እነሱን ጉዳዮች እንመለከታለን። እስካሁን 4 ዝውውሮችን ፈጽሟል። ቀጣይ ደግሞ እንዲሁ በአርሰናል ጭምር ሲፈለግ የነበረ አንድ ታዳጊ አማካይን ለማስፈረም ከጫፍ ደርሰዋል። እሱንም እንመለከታለን። ሌሎችን ክለቦች የተመለከቱ የዝውውር ጉዳዮች ደግሞ 240 ሰከንድ በሚለው እንግዲህ አጠር ያሉ የዝውውር ጉዳዮችን በምናካትትበት ፕሮግራማችን ላይ ይዘን ቀርበናል። እንዴት ናችሁ ውድ ቤተሰቦቻችን? ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም ይዤ ደግሞ ወደ እናንተ ላደርስ ተገኘው። ስለምትከታተሉን ከልብ አድርገን እናመሰግናለን። ይህንን አዲሱን ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ የምትሏን በተን እየተጫናችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። የተለያዩ የጥያቄና መልስ ፕሮግራሞችን፣ የዝውውር ትንታኔዎችንና ዶክመንተሪ ፕሮግራሞችን በዚህ ቻናላችን እያቀረብን እንገኛለን። አሁንም ቤተሰብነታችሁን እንድትቀጥሉና ይህንን ቪዲዮ ስትጀምሩት ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ወደ ዛሬ ፕሮግራማችን ስናመራ የቀዳሚ ፕሮግራማችን የሚሆነው እንደተለመደው የጥያቄ ፕሮግራማችን ይሆናል። እንግዲህ በምስሉ ላይ የምትመለከቱትን የተጫዋቹን እንግዲህ የተዘዋወረባቸውን ክለቦች ተመልክታችሁ የትኛው ተጫዋች እንደሆነ ግምቶቻችሁን አስፈሩልን። በቀጥታ ወደ ጥያቄው ፕሮግራማችን አመራ። የእግር ኳስ ሕይወቱ የሚጀምረው በእንግሊዝ ሳውዝሃምፕተን ነው። በመቀጠል መዳረሻውን ቶተንሃም አደረገ። ከቶተንሃም ደግሞ ወደ ታላቁ ሪያል ማድሪድ ከሪያል ማድሪድ ጋር ብዙ ስኬቶችን ካጣጣመ በኋላ ለተወሰኑ ጊዜያት በውሰት በቶተንሃም ታይቷል። ከዛም በቋሚነት የአሜሪካውን ሎስ አንጀለስ ፉትቦል ክለብን ተቀላቅሎ ነበር። ይህ ተጫዋች በእግር ኳስ ሕይወቱ 5 የአውሮፓ ቻምፒየንስ ሊግን፣ 3 የፊፋ የክለቦች የዓለም ዋንጫን፣ 3 ላሊጋን፣ 3 ዩኤፋ ሱፐር ካፕን እና በርከት ያሉ ዋንጫዎችን ማሳካት ችሏል። ይሄ ተጫዋች ማን ይመስላችኋል? ግምቶቻችሁን ወይም ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ተመልሰናል ውድ ቤተሰቦቻችን። አሁን ደግሞ ከዝውውር ጉዳዮች ጋር በተያያዘ አንዳንድ ርዕሰ ጉዳዮችን ወደ እናንተ እናድርስ። የመጀመሪያው ርዕሰ ጉዳያችን የሚሆነው የቪክተር ዮከርሽና የማንቸስተር ዩናይትድን ጉዳይ እየተመለከተ ነው የሚሆነው። ከዚህ ተጫዋች ዝውውር ጋር በተያያዘ አሁን ላይ በጣም ውስብስብ ነገሮች እየተፈጠሩ ይገኛሉ። በተለይ ትናንትና የስፖርቲንግ ሊዝበኑ ፕሬዝዳንት እንግዲህ በይፋ ወጥተው ሀሳቦቻቸውን ከሰጡ በኋላ ለሚዲያዎች የተለያዩ ጉዳዮች እየተነሱ ይገኛሉ። ከዚህ ዝውውር ጋር በተያያዘ እንግዲህ እኛ የምናነሳቸው የተለያዩ ሀሳቦች ይኖራሉ። አንደኛው ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ምን ያክል እድሎች ያሉት የሚለው ጉዳይ ነው። ሌላኛው ደግሞ በፖርቱጋል ሊግ ነው ይህ ተጫዋች ራሱን ያሳየውና ወደ ማንቸስተር ዩናይትድ እና ወደ እንግሊዝ ፕሪሚየር ሊግ መጥቶስ ምን አይነት ጉዳዮች ይገጥሙታል የሚሉትን ጉዳዮችም እንመለከታለን። ከፕሬዝዳንቱ ጋር የተፈጠረው ሰጥ አገባስ ምንድን ነው የሚለውንም ለመመልከት እንሞክራለን። እንዲሁ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋቾችም ከዚህ ተጫዋች ጋር በተያያዘ ያነሷቸው ሀሳቦች አሉ። እነሱንም ለመመልከት እንሞክራለን። የመጀመሪያ የምናደርገው ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንግዲህ በትልቁ እንቅስቃሴዎችን እያደረጉ እንዳሉ በተለያዩ ፕሮግራሞችም ሲነሱ ሰምተናል። በእርግጥ ይህ ተጫዋች በማንቸስተር ዩናይትድ ብቻ ሳይሆን በሌሎችም በአንዳንድ ትልልቅ ክለቦች በተለይ አርሰናል ከዚህ ተጫዋች ጋር ቅድሚያ ስሙ የሚነሳው ሰው እንደነበረ የምናስታውሰው ነው ጉዳይ ነው። እንግዲህ አንድሪያ ቤርታ የአርሰናልን ስፖርቲንግ ዳይሬክተርነት ሚናን ከተቀላቀሉ በኋላ በአጥቂ መስመር ላይ ከሚኬል አርቴታ ጋር ሰጣ ገባ ውስጥ ገብተው እንደነበር የሚታወስ ነው። ምክንያቱም አርቴታ ፍላጎት የሆነው ቤንጃሚን ሼስኮን ማስፈረም ነው። በአንጻሩ ደግሞ አንድሪያ ቤርታ ማስፈረም የሚፈልጉት ደግሞ ቪክተር ዮከርሽን እንደነበር ይገለጻል። እና በእነዚህ ሁለት እንግዲህ ምርጫዎች መካከል በጣም ሰጣ ገባ ውስጥ ከገቡ በኋላ በመጨረሻም የሚኬል አርቴታ ሀሳብ አሸንፎ አርሰናሎች አሁን ላይ ቤንጃሚን ሼስኮን ለማስፈረም ነው ሙሉ ትኩረታቸውን አድርገው እየሰሩ የሚገኙት። እዚህ ተጫዋች ላይ እንግዲህ እንደ ጎል አስቆጣሪነቱ ብዙም ፍላጎቶችን እየተመለከትን አንገኝም። ለምሳሌ ሊቨርፑል በዚህ ውድድር ዓመት የአጥቂ መስመር ተጫዋች ማስፈረም
ማስፈረማቸው አይቀሬ እንደሆነ ይነገራል። ምክንያቱም ዳርዊን ኑኔስን በዚህ የክረምት የተጫዋቾች የዝውውር መስኮት ለሌሎች ክለቦች አሳልፈው መስጠታቸው አይቀሬ እንደሆነ በተደጋጋሚ ይነገራል እና እሱ የሚለቅ ከሆነ ደግሞ ማን ነው የእሱን ቦታ የሚተካው የሚለው ጉዳይ ጥያቄ ውስጥ ይገባል። ስለዚህ እንግዲህ ዓለም ላይ ከሚገኙ 9 ቁጥር አጥቂዎች መካከል አሁን ላይ በርከት ያሉ ጎሎችን እያስቆጠረ የሚገኘው ቪክተር ዮከረስ ነው እና ሊቨርፑል ግን እዚህ ተጫዋች ላይ ፍላጎቱን አላሳየም። ይህም ጥያቄ የሚያስነሳ ጉዳይ ሆኗል ተጫዋቹ ላይ። በእርግጥ ከፖርቱጋል ሊግ ነው ይህ ተጫዋች የሚመጣው። በፖርቱጋል ሊግ ባለፉት 2 የውድድር ዓመታት በጣም ስኬታማ የሚባል ጊዜያቶችን ማሳለፍ ችሏል። በ98 ጨዋታዎች 96 ያክል ግቦችን ማስቆጠር ችሏል ለስፖርቲንግ ሊዝበን። በዚህ የውድድር ዓመት እንኳን ከተመለከተን በ33 የፕሪሜራ ሊጋ ጨዋታዎች እንግዲህ 39 ግቦችን ያክል ነው ማስቆጠር የቻለው። በተለይ ከኬሊያን ኤምባፔ ጋር የጎልደን ቡቱን የአውሮፓ ጎልደን ቡቱን ለማሸነፍም ትልቅ ፉክክር ሲያደርግ እንደነበር የምናስታውሰው ነው። ነገር ግን እንግዲህ የፖርቱጋል ሊግ ከሌሎቹ የ5 ታላላቅ ሊጎች ዝቅ ያለ ሊግ፣ በተወሰነ ደረጃ ዝቅ ያለ ሊግ ከመሆኑ ጋር በተያያዘ የጎልደን ቡት ሽልማት ሲሰጥ ደረጃዎች የሚሰጡት እንግዲህ በነጥብ አብላጫ ነው። የእንግሊዝ ፕሪሚየር ሊግ፣ የስፓኒሽ ላሊጋ፣ ጀርመን ቡንደስሊጋ፣ ፍሬንች ሊግ 1 እና ጣሊያን ሴሪኤ እዚህ ሊግ ላይ የሚያስቆጥሯቸው እያንዳንዱ ግቦች በ2 ነጥብ ይባዛላቸዋል። ለምሳሌ ኬሊያን ኤምባፔ በዚህ የውድድር ዓመት 32 ግቦችን ከሆነ ያስቆጠረው በ2 ይባዛለትና 64 ነጥቦች ይሰጡታል ማለት ነው። በእያንዳንዱ ጎል 2 ነጥብ ነው የሚሰጠው። በአንጻሩ በፖርቱጋል ሊግ ግን 1.5 ነው እንግዲህ 1.5 ነጥብ ነው የሚሰጣቸው። አንድ ጎል ያስቆጠረ ተጫዋች 1.5 ነጥብ ይሰጠዋል። 2 ጎል ከሆነ 3 ነጥብ ይሰጠዋል ማለት ነው። በአንጻሩ ግን ቶፕ 5 ሊጎች ላይ ግን 2 ጎል ላስቆጠረ ተጫዋች 4 ነጥቦችን ነው የሚሰጠውና የፖርቱጋል ሊግ ከሌሎች ሊጎች አነስ ያለ መሆኑን የሚያሳይበትም ሌላኛው ቁጥራዊ መመዘኛ ነው። ይሄ የጎልደን ቡት ሽልማቱ ላይ እንግዲህ 39 ግቦችን ያስቆጠረው ተጫዋች ሁለተኛ ሆኖ ነው ያጠናቀቀው። በአንጻሩ ኬሊያን ኤምባፔ 32 ግቦችን ነው በላሊጋው ላይ ማስቆጠር የቻለውና ያም እንግዲህ አንደኛው ፋክተር ነው ተብሎ ይነሳል። ሊቨርፑሎችና ሌሎችም የአውሮፓ ታላላቅ ክለቦች እዚህ ተጫዋች ላይ ፍላጎታቸውን ያላሳዩት አንደኛ ከእድሜ ጉዳይ ጋር የተያዘ ነው። 27 ዓመቱ ላይ የሚገኝ ተጫዋች ነው። ሌላኛው ደግሞ በሌሎች ትልልቅ ሊጎች ራሱን በደንብ ማሳየት ያልቻለ ተጫዋች ነው። ወይም ደግሞ በፖርቱጋል ሊግ ብቻ ነው የዚህን ተጫዋች ጎል አስቆጣሪነት እየተመለከትን የምንገኘውና ምናልባት እነዚህ ትልልቅ ክለቦች በእነዚህ 2 ምክንያት የሸሹ እንደሆኑ እየተገለጸ ይገኛል። የማንቸስተር ዩናይትድን የአሰልጣኝነት መንበር የተረከቡት አሰልጣኝ ሩበን አሞሪም ደግሞ ይህንን ተጫዋች ማምጣት ነው ፍላጎታቸው። ምክንያቱም ከዚህ በፊት ከዚህ ተጫዋች ጋር በደንብ ይተዋወቃሉ። የስፖርቲንግ ሊዝበን አሰልጣኝ እንደነበሩ የምናስታውሰው ነውና ተጫዋቹ በስፖርቲንግ ሊዝበን አጥቂ መስመር ላይ ደግሞ ከአሰልጣኝ ሩበን አሞሪም ጋር በደንብ መስራቱ ይታወሳል። ሌሎች ትልልቅ ክለቦች እዚህ ተጫዋች ላይ ፍላጎቶችን እያሳዩ ባይሆንም ማንቸስተር ዩናይትድ ግን አሁንም ይህንን ተጫዋች ለማስፈረም ሙከራዎችን ማድረጉን እየቀጠለ ይገኛል እና ይሄ ነገር አንዳንድ ሰዎች ላይ ጥርጣሬዎችን እየፈጠረ ይገኛል። ለምሳሌ እንግዲህ የቤኔፊካ ተጫዋች የነበረውን ዳርዊን ኑኔስን ማንሳት ይቻላል። ለምሳሌ ዳርዊን ኑኔስ ወደ ሊቨርፑል ከመምጣቱ በፊት በነበረው የመጨረሻው የውድድር ዓመቱ ላይ እጅግ አስደናቂ ጊዜን ነበር በፖርቱጋል ሊግ ማሳለፍ የቻለው። በ28 ያክል ጨዋታዎች 26 ያክል ግቦችን አስቆጥሮ 4 አሲስቶችን ያደረገበት የውድድር ዓመትን ነበር ያሳለፈው በፖርቱጋል ሊግ። በ28 ጨዋታዎች በአጠቃላይ በፕሪሜራ ሊጋው 30 የግብ ተሳትፎችን አድርጎ ነው እንግዲህ ሊቨርፑሎች ይህንን ቁጥራዊ መረጃዎች ተመልክተው። ከዛ በተጨማሪ ደግሞ በአውሮፓ ቻምፒየንስ ሊግም በ10 ጨዋታዎች 6 ያክል ግቦችን አስቆጥሮ ነበር በዚህ የውድድር ዓመትና በተለይ ከሊቨርፑል ጋር በነበረው ጨዋታ በጣም ድንቅ እንቅስቃሴዎችን አሳይቶ ስለነበር ሊቨርፑሎች ይህንን ነገር ተመልክተው ተጫዋቹን ወደ እንግሊዝ ፕሪሚየር ሊግ ማምጣታቸው የሚታወስ ነው። ነገር ግን ወደ ፕሪሚየር ሊግ ከመጡ በኋላ እንግዲህ የተመለከትነው ነው የዳርዊን ኑኔስን አቅም፣ ጎሎችን የማስቆጠር ችግሮች እንዳሉበት በተደጋጋሚ ተመልክተናል። አሁን ላይ ደግሞ የመጨረሻው ደረጃ ላይ እንደደረሰና ከክለቡ ጋር ሊለያይ እንደሆነ ደግሞ የሚያሳዩ ሰፊ ሪፖርቶች ናቸው እየወጡ የሚገኙትና እንግዲህ ቪክተር ዮከረስም ያ እጣ ፈንታ እንዳይገጥመው የዳርዊን ኑኔስ እጣ ፈንታ እንዳይገጥመው በርካቶች ስጋት አላቸው። ከዚህ ጋር በተያያዘ የቀድሞ ተጫዋቾች በተለይ ደግሞ ሪዮ ፈርዲናንድ የማንቸስተር ዩናይትድ የቀድሞ የተከላካይ ስፍራ ተጫዋች የነበረው ሰው እንግዲህ ቪክተር ዮከረስ ለማንቸስተር ዩናይትድ የሚመጥን አይነት ተጫዋች ወይም የሚሆን አይነት ተጫዋች አይመስለኝም፣ አካላዊ ጥንካሬዎቹን በተመለከተ ጥያቄዎች ይነሱበታል የሚል አይነት ሀሳብን ጭምር ሲያነሳ ነበርና የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣቱ ብዙዎችን የሚያስደስት ሆኖ አልተገኘም። በእርግጥ ግን ዓለም ላይ ከሚገኙ አጥቂዎች መካከል ዘንድሮ ምንም ጥያቄ የሌለው በርከት ያሉ ግቦችን ያስቆጠረው ተጫዋች ይኸው ቪክተር ዮከረስ ነው። 50 እና ከዛ በላይ ግቦችን አስቆጥሯል። ውድ ቤተሰቦቻችን እናንተ በዚህ ጉዳይ ላይ ሀሳቦቻችሁ ልታጋሩን ትችላላችሁ። ለምንድን ነው ትልልቆቹ ክለቦች እነ ሊቨርፑል እነ ቸልሲ ይህንን ተጫዋች ለማስፈረም ሙከራዎችን ያላደረጉት? ሊቨርፑሎች አሁን የአጥቂ መስመር ተጫዋቾችን እየተመለከቱ ነው፣ ቸልሲዎችም ጭምር እየተመለከቱ ነው።
ነገር ግን ዋና ትኩረታቸው አድርገው እየሰሩ የሚገኙት ሁጎ ኤኪቲኬን ማስፈረም ላይ ነው። የእድሜው ጉዳይ ነው ወይስ ደግሞ በትልልቅ ሊጎች ላይ ተፈትኖ አለማለፉ ነው ወይስ ደግሞ እንዲሁ የገንዘብ ጉዳይ ነው? ትልልቆቹ ክለቦች እዚህ ተጫዋች ላይ እንግዲህ ፍላጎት እያሳደሩ የማይገኙት የሚሉትን ጉዳዮች የእናንተም ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ እንግዲህ የተለያዩ ቁጥራዊ መረጃዎችን እያነሳንላችሁ ነው የምንገኘው። ሌላኛው ትላንትና የተነሳው ደግሞ ሰጥ አገባ ነው። እንግዲህ ቫራንዳስ ይባላሉ፣ የስፖርቲንግ ሊዝበን ዳይሬክተር ናቸው። ከዚህ በፊት ደግሞ እንዲሁ ሁጎ ቪየና ደግሞ ስፖርቲንግ ዳይሬክተር እንደነበር ይታወሳል። እኒህ ቫራንዳስ ያልኳቸው ሰዎች ፕሬዚደንት ናቸው፣ የስፖርቲንግ ሊዝበን ፕሬዚደንት ናቸው። ትናንትና ሰጥ አገባ ውስጥም የገቡት እሳቸው ናቸው። ከተጫዋቹ ጋር የተለያዩ ጉዳዮች እየተነሱ ይገኛሉ። ተጫዋቹ ከዚህ በኋላ ለስፖርቲንግ ሊዝበን መጫወት አልፈልግም የሚል አይነት ሀሳብን እስኪሰጥ ድረስ እንግዲህ የተለያዩ ሰጥ አገባዎች እየተፈጠሩ ይገኛሉ። ተጫዋቹ ከዚህ በኋላ ለስፖርቲንግ ሊዝበን መጫወት አይፈልግም፣ ወደ ትልልቆቹ የአውሮፓ ክለቦች ማምራት ይፈልጋል። በእርግጥ ስፖርቲንግ ሊዝበን ይህንን ተጫዋች አልሸጥም ብሎ ግግም አላለም። ነገር ግን በዋጋ ጉዳይ ላይ ግን ከስምምነት አልደረሱም። እኒህ ፕሬዝደንት እንግዲህ የሚናገሩት ነገር ተጫዋቹ ሳይሆን ችግሮችን እየፈጠረ የሚገኘው የተጫዋቹ ወኪል ነው ይህንን ችግር እየፈጠረ የሚገኘው። ተጫዋቹ እንግዲህ ምንም አይነት ጥያቄዎች አልቀረቡልንም ለኛ፣ በአንጻሩ ግን 3 ዓመት ኮንትራት እኛ ጋር ይቀረዋልና የትኛው ክለብ ነው ወይም ደግሞ እኛንን ሀቅ ያለን የሚል አይነት ሀሳብን ነው ፕሬዝደንቱ እየተናገሩ የሚገኙት። ወኪሉ ግን እንግዲህ ተጫዋቹ እንዲሸጥ ይፈልጋል። ከዛ በተጨማሪ ደግሞ ዋጋው ዝቅ ተደርጎም እንዲሸጥ፣ ትልልቆቹ የአውሮፓ ክለቦች እንዲያስፈርሙት ዋጋው ዝቅ ተደርጎ እንዲሸጥም ይፈልጋል። ነገር ግን እንግዲህ 3 ዓመታት ኮንትራት ይቀረዋልና እሳቸውን በግልጽ ሲናገሩ እርግጥ ነው እድሜው 27 ነው እና ለ27 ዓመት ለሞላው ተጫዋች 100 ሚሊዮን ፓውንዶችን አንጠይቅም። ነገር ግን 70 ሚሊዮን ዩሮ ወይም ደግሞ 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን ዩሮ አድኦንሶችን እኛ አሁን የመቀበል ፍላጎት የለንም፣ እስከ 80 ሚሊዮን ዩሮ መቀበል ይጠበቅብናል የሚል አይነት ሀሳብን ነው ፕሬዝደንቱ እያነሱ የሚገኙት። ተጫዋቹ ግን በዚህ ጉዳይ ላይ እንግዲህ ደስተኛ አይደለም፣ ወይም ደግሞ እኔ ለዚህ ክለብ በደንብ እንግዲህ አበርክቶችን አሳልፍ ያለው በርከት ያለው ግቦችን አስቆጥር ያለውና አሁን ላይ ልሸጥ የምገባው ዝቅ ባለ ገንዘብ ነው። ስለዚህም ደግሞ ሌሎች ትልልቅ ክለቦች እኔን እንዲያስፈርሙ ዋጋዬ ዝቅ ተደርጎ መሸጥ አለብኝ የሚል አይነት ሀሳብን ነው እያነሳ የሚገኘውና በዚህ ጉዳይ ላይ ፕሬዝደንቱና ከተጫዋቹ ሰጣ ገባ ውስጥ እየገቡ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። በርከት ያሉ ግዶች ናቸው አሁንም ከቪክተር ዮከርሽ ጋር እየተነሱ የሚገኙት። ተመለሰን ውድ ቤተሰቦቻችን እየተከታተላችሁ የምትገኙት ፉአድ ባህሩ ከዩቲዩብ ቻናላችን የተለያዩ ስፖርታዊ ጉዳዮችን እያደመጣችሁ ትገኛላችሁ። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። አሁን ደግሞ 240 ሰከንድ ወደሚለው ፕሮግራማችን ነው የምናመራው። ዓለም ላይ ስለተከሰቱ እግር ኳሳዊ ጉዳዮች የዝውውር መረጃዎችን ጨምሮ አጠር ያሉ ፕሮግራሞችን በ240 ሰከንድ ውስጥ ወደ እናንተ የምናደርስበት ፕሮግራማችን ነው። እሱን ተከታትለን እንመለሳለን። የትም እንዳትሄዱ አብራችሁን ቆዩ። ከ240 ሰከንድ ፕሮግራማችን በኋላ በድጋሚ እንገናኛለን። አዲሱ የሊቨርፑል ፈራሚ ሊሆን የተቃረበው የጀርመናዊ ፍሎሪያን ቨርትስ ነገ የሕክምና ምርመራውን ዛሬ የሕክምና ምርመራውን እንደሚያደርግ የሚያሳዩ መረጃዎች እየወጡ ይገኛሉ። ፍሎሪያን ቨርትስ ዛሬ እንግዲህ የሕክምና ምርመራውን ለማድረግ ተዘጋጅቷል። ከባየር ሌቨርኩዘንም እንግዲህ መዳረሻውን ሊቨርፑል እንዳደረገ ጭምር እየተነገረ ይገኛል። ሁለቱ ክለቦች ደግሞ 150 ሚሊዮን ዩሮን በማውጣት ጉዳይ ላይ ከስምምነት እንደደረሱና ሊቨርፑል ተጫዋቹን ለማስፈረም ከስምምነት መድረሱን ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አርሰናል ለስፔናዊው አማካይ ማርቲን ዙቤሜንዲ 59 ሚሊዮን ፓውንድ ከስምምነት ላይ መድረሳቸው ከማንም የተሰወረ አይደለም ሲል ስፓኒሹ ሚዲያ አስ እየተናገረ ይገኛል። ስለዚህ ዝውውሩ ይጠናቀቃል ተብሎ እንደሚታሰብም ጭምር ነው የገለጸው ዲያሪዮ አስ። ማንቸስተር ዩናይትዶች ለናፖሊው ናይጄሪያዊ አጥቂ ቪክተር ኦስሜን የ26 ዓመቱን ተጫዋች ለማስፈረም እንግዲህ ሙከራዎችን ያደርጋሉ ተብሎ ይጠበቃል። ኔዘርላንዳዊውን አጥቂ ጆሹዋ ዘርክዚን የዝውውሩ አካል ሊያደርጉት እንደሚችሉም ጭምር እየተነገረ ይገኛል። እንግዲህ ናይጄሪያዊውን አጥቂ ቪክተር ኦስሜንን ለማስፈረም ማንቸስተር ዩናይትዶች በድጋሚ ለናፖሊ ጥያቄዎችን እያቀረቡ ይገኛሉ። በዘንድሮ የውድድር ዓመት ጥሩ ጊዜያቶችን ያላሳለፈውን ጆሹዋ ዘርክዚን ደግሞ በዚህ ዝውውር ውስጥ አካተው ሊሰጡ እንደሚችሉ ጭምር ነው ላጋዜታ ዴሎ ስፖርት እየተናገረ የሚገኘው። የአርቢ ላይፕዚጉ የ22 ዓመቱ ስሎቬኒያዊ አጥቂ ቤንጃሚን ሼስኮ የአርሰናል ኢላማ እንደሆነ አሁንም ድረስ ይታወቃል። ከወደ ሳዑዲ አረቢያ እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ሙከራዎችን ቢያደርጉም ነገር ግን አሁንም ቢሆን ወደ አርሰናልና ወደ አውሮፓ ክለቦች እንግዲህ መቀላቀል እንደሚፈልግና በአውሮፓ ቆይታውን ማድረግ እንደሚፈልግ ነው እየተገለጸ የሚገኘው። የአርቢ ላይፕዚጉ ተጫዋች በአውሮፓ ይቆያል፣ አርሰናልም ደግሞ ትልቅ እድል አለው ተብሏል ይህንን ተጫዋች
ለማስፈረም ሊያብዚሾች እንግዲህ የቤንጃሚን ሼስኮን የውል ማፍረሻን በመቀበል ላይ ይገኛል። አሁን ላይ 65 ሚሊዮን ፓውንድ በላይ እንደሆነም ጭምር ነው ዘገባዎቹ እያሰፈሩ የሚገኙት። ኒውካስል ዩናይትድ ከበርንሌ የ22 ዓመቱን እንግሊዛዊ ግብ ጠባቂ ጄምስ ትራፎርድን ለማስፈረም በትልቁ እየተንቀሳቀሰ እንዳለ ደግሞ መረጃዎች ሰምተናል። ጆንሉጂ ዶናሩማ ማንቸስተር ዩናይትድ እና ኢንተር ሚላን ስለ ጣሊያናዊው ግብ ጠባቂ ቢጠይቁም ከፓሪስ ሰን ዠርሜን ጋር ግን መቆየት ይፈልጋል የሚል መረጃ ኢኤስፒኤን ደግሞ እያወጣም ይገኛል። ብራይተን የ23 ዓመቱን ብራዚላዊ የፊት መስመር ተጫዋች ዣኦ ፔድሮን ለማስፈረም የ50 እስከ 60 ሚሊዮን እንግዲህ ፓውንድ ጥያቄን ይቀበላል ተብሏል። ኒውካስል ዩናይትድ፣ ሊቨርፑል እና ቼልሲ ደግሞ የብራይተኑን ዣኦ ፔድሮን ለማስፈረም ትልቅ ኢላማዎችን ያደርጋሉ ተብሎ የሚጠበቁ ቡድኖች ናቸው። ቼልሲዎች ለ24 ዓመቱ ቤን ዋይት ባዲያሽል እና ለሌላኛው ፈረንሳዊ ተከላካይ አክሴል ዲሳሲ የ27 ዓመቱ ዝውውር ጥያቄን ለማቅረብ ተዘጋጅተዋል የሚል መረጃ ጭምር እየወጣም ይገኛል። ኢንተር ሚላን የ21 ዓመቱን የፓራጓይ አማካይ ሁሊዮ ኢንሲሶንም ከብራይተን በክረምቱ ለማስፈረምም ሙከራዎችን ያደርጋሉ ተብሎ ይታሰባል። በዚህ እንግዲህ የውድድር ዓመት በውሰትም እንዲሁ ያሳለፈበት ክለብ እንደነበር እናስታውሳለን። በኬረን ማኪናው ኢፕስዊች ታውን በውሰት አሳልፈው ነበር ሁሊዮ ኢንሲሶ። አሁን ደግሞ ኢንተር ሚላን የዚህ ተጫዋች ፈላጊ መሆናቸውን የሚያሳይ መረጃ ነው የወጣው። አልሂላሎች የ34 ዓመቱን ፈረንሳዊ አማካይ ኢንጎሎ ኮንቴን ከሳውዲው ተቀናቃኝ ክለባቸው አልኢቲያድ በአጭር ጊዜ ኮንትራት ለማስፈረምም ያቀረበው ጥያቄ በደጋፊዎች ተቃውሞ ምክንያት ውድቅ ተደርጎበታል የሚል መረጃ እየወጣ ይገኛል። ቶክ ስፖርትን ያጋራው አልሂላሎች እንግዲህ በአጭር ጊዜ ኮንትራት ኒጎሎ ኮንቴን ለማስፈረም ሙከራዎችን ቢያደርጉም ነገር ግን አሁን ላይ ሳይሳካላቸው እንደቀረ የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት። በዘንድሮው የውድድር ዓመት አልሂላሎች እንግዲህ ትልልቅ ተጫዋቾችን ለማስፈረም በትልቁ እየተንቀሳቀሱ ነው የሚገኙት። ይሳካላቸዋል ወይ የምንጠበቀው ጉዳይ ነው። በአጥቂ ቦታ ላይም በርከት ያሉ ተጫዋቾችን ሲመለከቱ አይተናል። ከአርሰናል ጋር ደግሞ የተያዙ ጉዳዮችን እናንሳ። በተለይ አርሰናል በዚህ የዝውውር መስኮት ለማስፈረም ከሚፈልጋቸው የክንፍ መስመር ተጫዋቾች ጋር በተያዘ ነው ዛሬ ርዕሰ ጉዳያችንን ለማድረግ ሙከራዎችን የምናደርገው። በርከት ያሉ የክንፍ ተጫዋቾችን አርሰናል ለማስፈረም ሙከራዎችን እያደረገ እንዳለ እየሰማን ነው። በተለይ በዚህ የውድድር ዓመት በሊያንድሮ ትሮሳርድ እና በጋብሪኤል ማርቲኔሊ አቋም አርሰናሎች ደስተኛ የሆኑ አይመስልም። ስለዚህ በዛ ቦታ ላይ ተተኪዎችን የግድ ማስፈረም ይፈልጋሉ። በአንጻሩ ደግሞ በቀኙ የማጥቃት ክፍል ላይም ቡካዮ ሳካ ጉዳት በነበረበት ጊዜ ደግሞ አርሰናል በዛ ቦታ ላይ የሚያሰልፈው ሁነኛ ተጫዋችም ሲያጣ እንደነበር የምናስታውሰው ነውና አርሰናሎች አሁን ላይ በክንፍ መስመር ላይ ተጫዋቾችን ለማስፈረም በትልቁ ይንቀሳቀሳሉ ተብሎ ነው የሚጠበቀው። በርካቶች ግምቶቻቸውን በቀጣዩ የውድድር ዓመት አርሰናል ፕሪሚየር ሊጉን ያሸንፋል ብለው ግምቶቻቸውን እየሰጡ ነው። የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ጭምር የቀጣዩን የውድድር ዓመት አርሰናል ነው ሻምፒየን የሚሆነው። እንግዲህ 3 ዓመታት ልምድ አካብተዋል። ሁለተኛ ደረጃን ይዞ አጠናቋል እና በሚቀጥለው የውድድር ዓመት እርግጠኛ ነኝ በዚህ የዝውውር መስኮት ጥሩ ተጫዋቾችን ካስፈረመ ሻምፒየን ይሆናል የሚል አይነት ሀሳብን ጭምር ጋሪ ኔቭል ሲሰጥ ተመልክተነዋል እና አርሰናል እንደ ቃሉ እንግዲህ ለመገኘት የተለያዩ ተጫዋቾችን ማምጣት ይጠበቅበታል እና በክንፍ መስመር ላይም እየተመለከታቸው የሚገኙ በርከት ያሉ ስሞች እንግዲህ ከአርሰናል ጋር ይነሳሉ። ከነዚህ መካከል ኒኮ ዊሊያምሰን ከአትሌቲክ ቢልባው ከዚህ በፊት ሰምተናል። ሞርጋን ሮጀርስ ከአስተን ቪላ ይህንንም ተጫዋች ለማስፈረም ሙከራዎችን ሲያደርጉ እንደነበር ሰምተናል። ሌላኛው ሊሮይ ሳኔ፣ ሙሐመድ ቁዱስ፣ ሮድሪጎ ጎይሽ በርከት ያሉ ተጫዋቾችን መዘርዘር ይቻላል። አርሰናሎች በዛ ቦታ ላይ ለማስፈረም ሙከራዎችን እያደረጉ እንደሆነም እየሰማን የምንገኘው ከኒኮ ዊሊያምስ ጋር ነው። መጀመሪያ ላይ በስፋት ስማቸው ሲነሳ የነበረው ስፔናዊ ተጫዋች ነው። ታዳጊ ነው። ለአትሌቲክ ቢልባው የሚጫወት ተጫዋች ነው። በርከት ባሉ ክለቦችም ሲፈለግ ነበር። በባርሴሎና፣ በቼልሲ፣ በሌሎችም በባየር ሚኒክ ጭምር በበርከት ባሉ ክለቦች በሪያል ማድሪድም ጭምር እንዲሁ ሲፈለግ የነበረ ተጫዋች ነው። አሁን ላይ ግን በዝውውር ጉዳዮች ላይ አርሰናልና ባየር ሚኒክ ብቻ ከዚህ ተጫዋች ጋር ስማቸው በስፋት የሚነሱ ክለቦች ሆነው ቀርተዋል። በርከት ያሉ ክለቦች ከዚህ ተጫዋች ከዝውውሩ ራሳቸውን እያገለሉ ነው የሚገኙት። ምክንያት ደግሞ ተብሎ የሚነሳው ጉዳይ ተጫዋቹ ከክለቡ ጋር ኮንትራቱን ለማራዘም አንደኛ ንግግር እያደረገ ነው። ሁለተኛ ደግሞ የሚፈልገው ከፍተኛ ደሞዝ እስከ 400,000 ፓውንድ ሳምንታዊ ክፍያ እንደሚፈልግ ይነገራል ይሄ ስፔናዊ ተጫዋች እና ይሄ ክፍያ ደግሞ በርካታ ክለቦችን እያሸሸ ነው የሚገኘው። አርሰናልም ቢሆን ይህንን ያክል ገንዘብ በሳምንት ለዚህ ተጫዋች መክፈል አይፈልግም እና ድርድሮችን ለማድረግ ነው እቅዶች እያደረጉ የሚገኙት። እንዲሁ ባየር ሚኒክም ከአርሰናል ጋር በትልቁ ፉክክር ውስጥ ያለ ቡድን ነው። ባየር ሚኒክም በዚህ የውድድር ዓመት ይሄ ነው የሚባል እንግዲህ አጥጋቢ ተጫዋችን በዛ ቦታ ላይ
አላስመለከቱንም። እነ ኪንግስሌ ኮመን እንዲሁ ደግሞ እነ ሰርጂ gnabry ጥሩ የውድድር ዓመትን አላሳለፉም። በጉዳት ምክንያት በተለይ ኪንግስሌ ኮመን በርከት ያሉ ጨዋታዎች ያልፈውታል እና በዚህ ክረምት የተጫዋቾች የዝውውር መስኮትም ይሄ ተጫዋች እነዚህ ሁለት ተጫዋቾች ሊለቁ ስለሚችሉ ቶማስ ሙለርም ጭምር ከዚህ ክለብ ይለቃልና የተለያዩ ተጫዋቾችን እየተመለከቱ ነው። ካውሩ ሚቶማን ሰምተናል። ኒኮ ዊሊያምስ ሌላኛው እቅዳቸው ነውና ከአርሰናል ጋር ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ለሚኬል አርቴታ ግን በዚህ ቦታ ላይ ቢያሰልፈው ትልቁ ምርጫው ተብሎ የሚነሳ ወይም ደግሞ ቢያገኘው ደስ የሚለው ተጫዋች የሪያል ማድሪዱ ሮድሪጎ ጓይሽ ነው። በሪያል ማድሪድ ቤት አንደርሬትድ ከሆኑ ተጫዋቾች መካከል ነው ብዬ እኔ በግሌ አምናለሁ። በጣም ጥሩ ተጫዋች እንደሆነ በተደጋጋሚ አሳይቷል። ነገር ግን በጁድ ቤሊንግሃም፣ በቪኒሲዮስ ጁኒየር እና እንዲሁ ደግሞ በኬሊያን ምባፔ ጥላ ስር ያለ ተጫዋች ነው ሮድሪጎ ጓይሽ እና በዚህ ውድድር ዓመት መጨረሻ አካባቢም ከሪያል ማድሪድ ጋር ሰጣ ገባ ውስጥ ገብቶ ነበር። በተለይ ጉዳት ላይ ሳይሆን ጭምር አንዳንድ ጨዋታዎችን ጉዳት ላይ ነኝ በማለትም እንዲያልፈው ጭምር አድርጓል የሚሉ ሪፖርቶች ጭምር ሲወጡ ነበር። በተለይ ወደ መጨረሻዎቹ አካባቢ ኤል ክላሲኮን ጨምሮ የተለያዩ ጉዳዮች ላይ እነዚህ ነገሮች ሲነሱ ነበር። ተጫዋቹ በሪያል ማድሪድ በዚህ ጉዳይ ደስተኛ አይደለም። በሶስቱ ተጫዋቾች ጥላ ስር እንዳለ ይሰማዋል እና እንደሚያበረክተው አስተዋጽኦ እንግዲህ እየተወራለት የሚገኝ አይነት ተጫዋች እንዳልሆነ ነው ራሱ የሚያምነው። ከዚህ በፊት ቴሪ ዳንኤል ኦንሪም ይህንን ነገር ሲናገር ሰምተነዋል። በሪያል ማድሪድ ውስጥ በጣም ከሚገርሙ ተጫዋቾች መካከል ሮድሪጎ ነው አንደኛው። እንግዲህ ጥሩ ተጫዋች ነው፣ ነገር ግን እንደሚሰራው አይወራለትም የሚል አይነት ሀሳብን የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ኦንሪ ጭምር በሲቢኤስ ስፖርት ላይ በነበረው ቆይታ ላይ ሲናገር ሰምተነዋል እና ሮድሪጎ ያ ነገር ብዙ ያስደሰተው አይመስልም። በሪያል ማድሪድ አንደርሬትድ እንደሆነ ይሰማዋል እና ወደ ሌሎች ክለቦች አምርቶ ደግሞ ዋና ሆኖ የመጫወት ፍላጎት እንዳለው ይገለጻል። በተለይ አሰልጣኝ ሻቪ አሎንዞ ሪያል ማድሪድን ከተቀላቀሉ በኋላ ደግሞ አሁን ላይ ከተጫዋቹ ጋር የእርስ በርስ ንግግሮችን አድርገው የቀጣዩ የውድድር ዓመት እንግዲህ የቡድኑ ዋና ተጫዋች ይሆናል አይሆንም የሚለውን ጉዳይ ከውሳኔው በፊት ቀድሞ ማወቅ ይፈልጋል የሚሉ ዘገባዎች እየወጡ ይገኛሉ። ትናንትናና ዛሬ ደግሞ ለሪያል ማድሪድ ቅርብ ናቸው ተብሎ የሚነሱ የመረጃ ምንጮች እንደሚገልጹት ከሆነ ሪያል ማድሪድ የቀጣዩን የውድድር ዓመት በተለይ አሰልጣኝ ሻቪ አሎንዞ የቀጣዩን የውድድር ዓመት አስተላለፉን ለራሱ እንግዲህ ይፋ አድርጓል ወይም ደግሞ በራሱ ወስኗል የሚል አይነት ሀሳብን ጭምር ሲያጋሩ ነበር እና በዛ የቋሚ አስተላለፍ ውስጥ ሮድሪጎ ቦታ እንደሌለው የሚያሳዩ ዘገባዎችን ነው እያወጡ የሚገኙት። አርዳ ጉሌር በሻቪ አሎንዞ በጣም የሚወደድ ተጫዋች ነው። ከዛ በተጨማሪ ደግሞ አዲሱ ተጫዋችም የሆነው ደግሞ ታዳጊው እንግዲህ ማስታንቱኖንም እንዲሁ ሻቪ አሎንዞ ይጠቀመዋል ተብሎ ይታሰባል እና ሮድሪጎ ቦታ ላይ ኖረው እንደሚችል የሚያሳዩ ዘገባዎች እየወጡ ይገኛሉ። ይህንን እንግዲህ ከሰማን ደግሞ ሮድሪጎ ወደ ሌሎች ክለቦች አምርቶ ራሱን በዋናነት ማጫወት የሚፈልግ ተጫዋች እንደሆነ እየተገለጸ ይገኛል። አርሰናል ደግሞ በዝውውር ገበያው ላይ ይህንን ተጫዋች ለማስፈረም በጣም በቅርበት እየተንቀሳቀሰ የሚገኝ ቡድን ነው። ትናንትና አንድ መረጃን ሮድሪጎ ጎይሽ አጋርቷል። በኢንስታግራም አካውንቱ ላይ ደስተኛ ነኝ የሚል አይነት ሀሳብን ያዘለ ፎቶ ለጥፎ ነበረና ፋብሪዚዮ ሮማኖ ይህንን መረጃ እንግዲህ ምን ሲል ተርጉሞታል? በእርግጥ በክለቡ ደስተኛ ሊሆን ይችላል፣ ነገር ግን እየተሰጠ በሚገኘው እድል ወይም እየተሰጠ ባለው ደቂቃ ግን ደስተኛ አይደለም እና በቀጣይ ወደ ሌሎች ክለቦች አያመራም ብሎ ማንሳት አይቻልም። አሁንም ዝውውሩ ክፍት ነው። አርሰናሎች ይህንን ተጫዋች ለማስፈረም አሁንም ትልቅ እድል አላቸው የሚል አይነት ሀሳብን ጭምር ነው እየተገለጸ የሚገኘው። አርሰናሎች እንግዲህ በቀዳሚነት ፕላን ኤ ብለው የሚያነሱት ዝውውር የሮድሪጎ ጎይሽን ነው። በዚህ ቦታ ላይ ሚኬል አርቴታ ከተሳካለት ይህንን ተጫዋች በቅድሚያ እንግዲህ ማስፈረም የሚፈልገው ተጫዋች እንደሆነ እየተገለጸ ይገኛል። ከሌሎቹ የክም ተጫዋቾች እንግዲህ ይህንን ተጫዋች ያስቀድማል ተብሎ ነው የሚጠበቀው ብራዚላዊውን ተጫዋች። ነገር ግን አንዳንድ የቀድሞ የአርሰናል ተጫዋቾች ደግሞ ከነዚህ ሁሉ ተጫዋቾች ይልቅ ሞርጋን ሮጀርስን ከአስተን ቪላ ቢያመጣ የተሻለ ነው የሚል አይነት ሀሳብን ደግሞ የሚሰጡ ሰዎች ደግሞ አሉ። ሞርጋን ሮጀርስ በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። እድሜው ገና 22 ነው። ስለዚህ ለበርከት ላሉ ዓመታት ቡድኑን ማገልገል ይችላል። ፕሪሚየር ሊግን ደግሞ መጥቶ የሚላመድ አይነት ተጫዋች አይደለም። በፕሪሚየር ሊጉ በጣም ልምድ ያለው ተጫዋች ነው። ከአስተን ቪላ ጋር ድንቅ የውድድር ዓመትን ያሳለፈ ተጫዋች ነው እና አርሰናሎች እንግዲህ ከነዚህ ተጫዋቾች ኒኮ ዊሊያምስን ከሚመለከት ሮድሪጎ ጎይሽንም ከሚያይ ዋና ኢላማውን ሞርጋን ሮጀርስን ቢያደርግ የተሻለ አማራጭ ነው የሚል አይነት ሀሳብን የቀድሞ ተጫዋቾች እየሰጡ ይገኛሉ እና ሞርጋን ሮጀርስ በዘንድሮ የፕሪሚየር ሊግ የውድድር ዓመት ለኡናይ ኤምሪ ቡድን እጅግ አስፈላጊ ተጫዋች እንደነበር ተመልክተናል። በፕሪሚየር ሊግ ውስጥ ብቻ ሳይሆን በቻምፒየንስ ሊጉም ጭምር እንግዲህ በፓሪስ ሰን ዠርሜን ተሸንፈው እስኪወጡ ድረስ በጣም ጥሩ እንቅስቃሴዎችን ሲያሳዩ ከነበሩ የአስተን ቪላ ተጫዋቾች መካከል አንደኛው ነው። 27 ቁጥር ለባሹ እንግሊዛዊው ሞርጋን ሮጀርስ እና አርሰናሎች ይህንን ተጫዋችም ሊመለከቱ እንደሚችሉ ደግሞ ፍንጮች ይወጣሉ። አንድሪያ ቤርታም በቅርብ ሳምንታት ውስጥ ንግግር አድርገዋል ከሞርጋን ሮጀርስ ጋር የሚል ሀሳቦችም እየተነሱ ይገኛሉና ሌላው በጣም ወሳኙ
እንግዲህ ኢላማ ይሆናል ተብሎ ይታሰባል። የአስተን ቪላው ሞርጋን ሮጀርስ። ሌሎች ሁለት ተጫዋቾችም እንዲሁ ከአርሰናል ጋር አሁንም ስማቸው መነሳታቸውን ቀጥለዋል። አንደኛው ሊሮይ ሳኔ ነው። ለዚህ ተጫዋች 4 ክለቦች ጥያቄ አቅርበዋል። ሁለቱ የቱርክ ክለቦች እንደሆኑ ይነገራሉ። አንደኛው ፌነርባቼ ነው። በጣም ውድ ክፍያን እንዳቀረቡለት ይነገራል። እነዚህ 4 ክለቦች እንግዲህ ለሊሮይ ሳኔ ፍላጎት አላቸው። አርሰናል ከነዚህ ውስጥ አንደኛው ነው። በተለይ ደግሞ ተጫዋቹ በነፃ ዝውውር የሚገኝ ተጫዋች ነው። ከባየር ሚኒክ ጋር በዚህ የክረምት ተጫዋቾች የዝውውር መስኮት በነፃ ነው እንግዲህ ሊለቅ የሚችለው ኮንትራቱን የማይፈርም ከሆነ። ስለዚህ አርሰናል ይህንን ተጫዋች በነፃ ማምጣት የሚችሉበት እድሉ አላቸው። ከዛ በተጨማሪ በፕሪሚየር ሊጉ ከዚህ በፊት ተመልክተነው እናውቃለን። በማንቸስተር ሲቲ በጣም አሪፍ የሚባሉ ጊዜያቶችን አሳልፈዋል። ያኔ ደግሞ የማንቸስተር ሲቲ ምክትል አሰልጣኝ የነበረው አሁን ላይ የአርሰናል ዋና አሰልጣኝ ነው ሚኬል አርቴታ ነው እና ተጫዋቹን በደንብ የሚያውቀው አይነት ተጫዋች ነው። ስለዚህ እንግዲህ እሱን ማምጣት ይፈልጋሉ። ነገር ግን በርካቶች ይህ ዝውውር ከራሂም ስተርሊንግ ዝውውር ጋር ተመሳሳይ እንዳይሆንና ቡድኑን ላይ ጠቀም የሚችል ዝውውር ሊሆን እንደሚችል ግምቶቻቸውን እየሰጡ ይገኛሉ። 4 ቡድኖች ግን ለሊሮይ ሳኔ ጥያቄዎችን አቀርበዋል። 4 ክለቦች ትልልቅ ገንዘቦችን የዝውውር ገንዘቦቻቸውን ሲያቀርቡ ግን አርሰናል ከሁሉም ያነሰውን የዝውውር ገንዘብ ያቀረበ ወይም ደግሞ ሳምንታዊ ደሞዝ ዝቅተኛውን ያቀረበለት ቡድን እንደሆነ እየተገለጸ ይገኛል። ሊሮይ ሳኔንም ለማስፈረም አርሰናሎች እንግዲህ ፕላን ቢ ፕላን ሲ አካባቢ ላይ ቢሆንም ወይም ዋና እጩ ባይሆንም ነገር ግን ይህንንም ተጫዋች ለማስፈረም ግን ሙከራዎችን ማድረጋቸው አይቀሬ እንደሆነ ነው የሚገለጸው። ሌላኛው በአርሰናል እቅድ ውስጥ ያለው ተጫዋች ደግሞ መሐመድ ቁዱስ ነው። ይህ ተጫዋች እንግዲህ ከዌስትሃም ዩናይትድ ጋር አምናና ካቻምና በጣም ጥሩ የሚባል የውድድር ዓመትን አሳልፏል። በተለይ ከአያክስ ከመጣ በኋላ በዌስትሃም ዩናይትድ በጣም ድንቅ ከነበሩ ተጫዋቾች መካከል አንደኛው ነበር። ነገር ግን ዘንድሮ የሚጠበቀውን አይነት ፐርፎርማንስ አላሳየም። መጀመሪያም በዳቪድ ሞይስ ጊዜም ከዛ በተጨማሪ ደግሞ በግርሃም ፖተርም ጊዜ ጥሩ የሚባል ጊዜያቶችን ማሳለፍ አልቻለም። በመሀል ላይም እንዲሁ ሌሎች አሰልጣኞችም ሲፈራረቁ እንደነበር እናስታውሳለን በዌስትሃም ዩናይትድ ቤትና ጥሩ ጊዜያቶችን አላሳለፈም ዘንድሮ ብሎ ማንሳት ይቻላል። ነገር ግን አሁንም በትልልቅ ክለቦች ራዳር ውስጥ ያለ ተጫዋች ነው። ቸልሲም ይህንን ተጫዋች ለማስፈረም ሙከራዎችን ሲያደርግ እየተመለከትን እንገኛለን። በአሁኑ ግብ ጠባቂውን ጭምር እንግዲህ በዚህ ዝውውር ውስጥ አካቶ ከዌስትሃም ዩናይትድ መሐመድ ቁዱስን የማስፈረም ፍላጎት አላቸው ቸልሲዎች። በአንጻሩ የሰሜን ለንደኑ ክለብ አርሰናልም በክንፍ መስመር ላይ ከሚመለከታቸው እጩ ዝርዝሮች መካከል አንደኛው እንደሆነ እየተገለጸ ይገኛል። መሐመድ ቁዱስንም በዚህ ዝርዝር ውስጥ አካተውታል። በርከት ያሉ ተጫዋቾች ስማቸው እየተነሳ ነው። እነዚህ ግን በዋነኝነት በአርሰናል እቅድ ውስጥ ያሉ ተጫዋቾች እንደሆኑ ነው መረጃዎች እያሳዩ የሚገኙት። ሌላኛው የምናነሳው ጉዳይ የሲቲን ጉዳዮች ነው። ሲቲም እንዲሁ በዝውውር ጉዳዮች ላይ በንቃት እየተሳተፈ የሚገኝ ክለብ ነው። አሁን ላይ እንግዲህ እንደ ሲቲ በርከት ያሉ ተጫዋቾችን ያዘዋወረ ክለብ የለም። አሁን ላይ እንግዲህ ቀደም ብሎ ነው አስቸኳይ እንግዲህ ዝውውሮችን ነው እየፈጸመ የሚገኘው። በእርግጥ የዓለም ክለቦች ዋንጫ ላይ ተወዳዳሪ ቡድን ነው እና እዛም ውድድር ላይ ራሱን ለማጠናከር ሙከራዎችን እያደረገ ይገኛል። ነገር ግን ማንቸስተር ሲቲ ራሱን ማጠናከር የጀመረው በዚህ የዝውውር መስኮት ሳይሆን በጥር ተጫዋቾች የዝውውር መስኮት ነው። ማንቸስተር ሲቲ ራሱን ማጠናከር የጀመረው 4 ተከታታይ የፕሪሚየር ሊግ እንግዲህ ዋንጫዎችን ካሳካ በኋላ ያ ስኬታማ የውድድር ዓመትን ካሳለፈ በኋላ ዘንድሮ በጣም ያልጠበቀው የውድድር ዓመትን ነው ማንቸስተር ሲቲ እንግዲህ ያሳለፈው። ፔፕ ጓርዲዮላም ይህንን እንግዲህ የተረዳ ይመስላል እና ተጫዋቾችን ወዲያው ነው እንግዲህ ለማምጣትና ቡድኑን ለማሻሻል ሙከራዎችን ያደረገው። እንደ አጀማመራቸው ቢሆን ኖሮ ቻምፒየንስ ሊግም የመግባት እድላቸው በጣም ጠባብ ይሆን ነበር። ነገር ግን በመጨረሻዎቹ የውድድር ዓመቱ የመጨረሻዎቹ ሳምንታት ላይ ያደረጋቸው ለውጦችና መሻሻሎች ግን ቡድኑን 3ኛ ደረጃ ይዞ እንዲያጠናቀቅና የአውሮፓ ቻምፒየንስ ሊግ ቦታንም እንዲያገኝ ያደረገውን ውጤት አስመዘገበ እንጂ እንግዲህ እንደ አጀማመሩ ቢሆን ኖሮ በጣም አስከፊ የውድድር ዓመትን በዘንድሮ የውድድር ዓመት ሊያሳልፍ የሚችልበት እድሉ ነበረው። እንግዲህ በጥር ተጫዋቾች የዝውውር መስኮት ነው ማንቸስተር ሲቲዎች ራሳቸውን ማደስ የጀመሩት። እንግዲህ በዛ የዝውውር መስኮት በርከት ያሉ ተጫዋቾችን 4 ያክል ተጫዋቾችን ማምጣቱን እናስታውሳለን። ቪቶር ሪያሽን ከብራዚሉ ክለብ ማምጣቱን እናስታውሳለን። አብዲኮዶር ኩሶኖቭን ኡዝቤኪስታናዊውን ተጫዋች እንዲሁ ማምጣቱን ጭምር የምናስታውሰው ነው። ከዛ በተጨማሪ እንዲሁ ኦማር ማርሙሽንም በጣም ጥሩ የሚባለውን ፊርማንም በጥር ተጫዋቾች የዝውውር መስኮት ነው መፈጸም የቻሉት። በጣም እንግዲህ ጠቃሚ ተጫዋች እንደነበር ተመልክተናል። የውድድር ዓመቱ የመጨረሻው ወይም ደግሞ ሁለተኛው ሀፍ ላይ ነው የመጣው። በጣም ጥሩ ጊዜያቶችን አሳልፏል በማንቸስተር ሲቲ ቤት። ሌላኛው ኒኮ ጎንዛሌዝ ነው እንግዲህ ሮድሪን ይተካል ተብሎ የመጣው ተጫዋችም በጥር ተጫዋቾች የዝውውር መስኮት ከመጡ ተጫዋቾች መካከል የሚጠቀሱ ናቸው። በዚህ የዝውውር መስኮት ደግሞ ሌሎች ተጫዋቾችን ጨምሯል። እንግዲህ ራያን ቸርኪ አንደኛው ነው። የተጫዋች እንግዲህ እድሜው ትንሽ በነበረበት ጊዜ ጭምር ስሙ የሚነሳ አይነት ተጫዋቹ እንደነበር ነው የሚገለጸው። ወደፊት ይህንን ስም አስታውሱት የሚሉ አይነት እንግዲህ ሀሳቦች ጭምር ድሮ 15 ዓመቱ 16 ዓመቱ አካባቢ እያለ ጭምር የሚነሳ አይነት ተጫዋች ነበር ራያን ቸርኪ። በጣም ጥሩ ስም የነበረው ተጫዋች ነው ታዳጊ እያለ ጭምር። በሊዮን ደግሞ በዘንድሮው የውድድር ዓመት በጣም አስደናቂ ጊዜን
ፍሬንች ሊግ 1 ከዛ በተጨማሪ ደግሞ በጣም ቶፕ የነበረበት የዩሮፓ ሊግ ውድድር ላይም ራሱን ካስመለከተ በኋላ በትልልቆቹ የአውሮፓ ክለቦች መፈለግ ጀመረ። ማንቸስተር ዩናይትድ፣ ሊቨርፑል እንዲሁ አርሰናል እና ማንቸስተር ሲቲ ጭምር ይህንን ተጫዋች መመልከት ጀመሩና እንግዲህ በመጨረሻ ማንቸስተር ሲቲ ይህንን ዝውውር በበላይነት አጠናቀው ራያን ቸርኪን ፈረንሳዊውን የ21 ዓመት ተጫዋችም እንግዲህ ማስፈረም ችለዋል። በጣም ጥሩ ተጫዋች የሚባል አይነት ተጫዋች ነው ራያን ቸርኪ። ሁለቱንም እግሮቹን በደንብ መጠቀም የሚችል አይነት ተጫዋች ነው። ቀኝ እግሩም ቲፒካል ቀኝ እግር ተጫዋች የሚመስል አይነት ተጫዋች ነው። ቀኝ እግሩም በጣም ጠንካራ እንደሆነ ይነገራል። የግራ እግር ተጫዋች ደግሞ እንደሆነ የምናውቀው ነውና ራያን ቸርኪ በጣም ጥሩ ተጫዋች ማንቸስተር ሲቲ በዚህ የተጫዋቾች የዝውውር መስኮት አስፈርመዋል። በእርግጥ አንዳንድ የመከላከል ድክመቶች እንዳሉበት ይነገራል። እንዲሁ ደግሞ ታክቲክ አረዳር ላይም አንዳንዶች ጥያቄዎችን ያነሱበታል። ነገር ግን በጣም ጥሩ ታዳጊ እንደሆነና በዓለማችን ምርጡ አሰልጣኝ ፔፕ ጓርዲዮላ ስር ደግሞ መሰልጠኑ የተሻሉ ነገሮችን እንዲያደርግ ያደርገዋል ተብሎ ነው የሚታሰበው። ሌላኛው ራያን አይት-ኑሪን ነው ከወልቨርሃምፕተን ወንደረርስ በዚህ የዝውውር መስኮት ያስፈረሙት። ይህ ተጫዋች ደግሞ በግራ የተከላካይ ስፍራ ላይ የሚጠቀስ አይነት ተጫዋች ነው። በተለይ በማጥቃቱ በጣም ጠንካራ ተጫዋች እንደሆነ ይነገራል። እንዲሁ በመከላከሉ ላይ አንዳንድ ድክመቶች እንዳሉበት ይገለጻል። በማጥቃቱ ግን በጣም ወሳኝ ተጫዋች እንደሆነ ይነሳል። ወልቭስ ዘንድሮ ሁለት ተጫዋቾችን የምናነሳ ከሆነ እንግዲህ ማቲያስ ኩኛህ ብለን ራያን አይት-ኑሪን ነው በቡድን ውስጥ የምናነሳው። በጣም ጥሩ ተጫዋች እንደሆነ በወልቭስ አሳይቷል እና ማንቸስተር ሲቲም ይህንን ተጫዋች ለማስፈረም በቀላሉ ነው እንግዲህ ያዘዋወሩ። ተጫዋቹ ከፊርማው በኋላ ሲናገር ማንቸስተር ሲቲ ጠይቆ እምቢ ልትል አትችልም የሚል አይነት ሀሳብን ጭምር ነው የሰጠውና ማንቸስተር ሲቲ ሲጠይቀው ወዲያው ነው እንግዲህ ዝውውሩን ለመፈጸም የተስማማው። ራያን አይት-ኑሪ እንግዲህ በግራ መስመር ላይ ይህንን ቦታ ይተካል ተብሎ ይታሰባል። ዘንድሮ በዚህ ቦታ ላይ ያልሞከሩት ተጫዋች የለም። ሄስኮ ግቫርዲዮልን እዛ ቦታ ላይ ያጫውተውታል። ተጫዋቹ የመሃል ተከላካይ ስፍራ ተጫዋች ነው። ከዛ በተጨማሪ ኒኮ ኦሬሊን ተመልክተነዋል። ናታን አኬንም እንዲሁ በዛ ቦታ ላይ ሲያሰልፉት ተመልክተናል እና እንግዲህ አሁን ላይ ግን ሁነኛ ተጫዋችን ያገኙ ይመስላሉ። አሰልጣኝ ፔፕ ጓርዲዮላ ራያን አይት-ኑሪን ቀደም ብለው ለዓለም ክለቦች ዋንጫም ጭምር እንዲጠቅማቸው ጭምር ነው ይህንን ተጫዋች አልጄሪያዊውን ኮከብ ማዘዋወራቸውን ያረጋገጡት። ሌላኛው በርካቶች የወደዱትና በጣም ወሳኝ ዝውውር ተብሎ የሚነሳው ደግሞ የቲያኒ ራይንደርስ ዝውውር ነው። ይሄ እንግዲህ ኔዘርላንዳዊ የኤሲ ሚላን ተጫዋች እንደነበር የሚታወስ ነው። ቦክስ ቱ ቦክስ በጣም ጠንካራ ተጫዋች እንደሆነ ዘንድሮ በሴሪኤው አስመልክቷል። በርከት ያሉ ግቦችንም ማስቆጠር የተካነበት ተጫዋች ነው ቲያኒ ራይንደርስ። ዘንድሮ ደግሞ እንዲሁ ትልቁ ስኬቱ ደግሞ የዘንድሮ የውድድር ዓመቱ የጣሊያን ሴሪኤ ምርጡ አማካይ የሚለውንም ሽልማት ያሸነፈው ያው ቲያኒ ራይንደርስ ነውና እንግዲህ ኤሲ ሚላን ጥሩ የውድድር ዓመትን አላሳለፈም። ዘንድሮ ከአውሮፓ ውድድሮች ውጭ ሆኖ ነው ያጠናቀቀው። ነገር ግን በግሉ ቲያኒ ራይንደርስ በጣም ጥሩ ጊዜያቶችን ማሳለፉን የሚያሳይ አይነት ፐርፎርማንስን ያሳየው የውድድር ዓመቱ የጣሊያን ሴሪኤ ምርጡ አማካይ ተጫዋችም ይኸው ቲያኒ ራይንደርስ ነው። ቀጣዩ ደግሞ የማንቸስተር ሲቲ ተጫዋች መሆኑን ትናንትና በይፋ ፊርማውን እንግዲህ አስፍሮ አረጋግጧል። ለዓለም ክለቦች ዋንጫም ይህንንም ተጫዋች እንደሚጠቀሙበት ይታወሳል። እንግዲህ ይጠበቃል ይህንን ተጫዋች ይጠቀሙበታል ተብሎ ነው የሚታሰበው። ሌላኛው አራተኛ ፊርማ ግብ ጠባቂ ነው። በእርግጥ ሶስተኛ ግብ ጠባቂ አድርገው ነው ያመጡት ከቼልሲ ቤንትሌን ያመጡበት ነው የተመለከትነው። ይሄ በእርግጥ ሶስተኛ ግብ ጠባቂ ነው ከኤደርሰን ሞራይስ እና እንዲሁ ደግሞ ከስቴፈን ኦርቴጋ ቀጥሎ ሶስተኛ ግብ ጠባቂ ለማድረግ ነው ቤንትሌን ያመጡት። አራተኛ ፊርማ አድርገውታል። ሌላኛው ትላንትና የሰማነው ትልቁ የዝውውር ጉዳያቸው ደግሞ በአርሰናልና በሌሎች ትልልቅ ክለቦች ጭምር ሲፈለግ የነበረው ሴቬሪኒ ፓን የተባለውን የታዳጊ ኮከብ እንግዲህ የኖርዌውን ተጫዋች ለማስፈረም አሁን ላይ ከስምምነት ደርሰዋል የሚሉ መረጃዎች እየወጡ ይገኛሉ። አርሰናሎች ይህንን ተጫዋች ለማስፈረም ባለፉት የዝውውር መስኮቶች ኖርዌያዊውን እንግዲህ አማካያቸውንና አምበላቸውን ማርቲን ኦዴጋርድን ጭምር በዚህ ዝውውር ላይ እንዲያግዛቸው ጭምር ተሳትፎዎችን እንዲያደርግ ጠይቀውት እንደነበር ይታወሳል። በጣም ወሳኝ የታዳጊ ተጫዋች እንደሆነ ይገለጻል እና በዛ ምክንያት ነበር። ነገር ግን አሁን ላይ ማንቸስተር ሲቲዎች ሴቬሪኒ ፓንን የ18 ዓመቱን ኮከብ ተጫዋች እንግዲህ ለማስፈረም ተስማምተዋል የሚሉ መረጃዎችን ትናንትና እየሰማን እንገኛለን። ማንቸስተር ሲቲ በዚህ የዝውውር መስኮት በጣም አስቸኳይ ፊርማዎችን ወዲያው እያደረገ ይገኛልና በቀጣይም እንግዲህ ከዓለም ክለቦች ዋንጫ በኋላም እንዲሁ ትልልቅ ዝውውሮችን ሊፈጽም እንደሚችል የሚታመን ክለብ እንደሆነ እየተገለጸ ይገኛል። በርከት ያሉ ዝውውሮችን በዚህ የዝውውር መስኮት እንመለከታለን ተብሎ ነው የሚታሰበው አሁንም ማንቸስተር ሲቲ ጋር በተያዙ በሚነሱ ጉዳዮች ላይ። ውድ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን አመሰግንን። ከፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። በነገው ፕሮግራማችን ደግሞ እንደተለመደው ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ የምንቀርብ ይሆናል። ለዛሬ ግን ያዝንላችሁ ይህንን ይመስል ነበር። ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታሰፍሩልን ትችላላችሁ። ይህንን ጨምሩ
ይህንን አድርጉ የምትሉትን ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩት ፉአድ ባህሩ ነበርኩኝ። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁ በአክብሮት እመኛለሁ። መልካም ጊዜ ይሆንላችሁ። ይመቻችሁ።